ዘውገ ሚካኤል ካህን አባ ሳሙኤል አጥንትን የሚያለመልመውን የመላእክትን ምስጋና ያሰማልን። ይሄ የሚያሳየው የሰንበት ትምህርት ቤት መዘምራን ወይም ደግሞ ሁላችሁም ክርስቲያኖች ለሰንበት ትምህርት ቤት ትኩረት ብትሰጡ ልጆች ሰንበት ትምህርት ቤት ይማሩ ከአባቶቻቸው ተቀብለው እንደሚዘምሩ ከአባቶቻችን ያገኘናትን ሃይማኖት በመጠበቅና በማስቀጠል ትልቅ ድርሻ እንዳላቸው ስለሆነ ቃለ ሕይወት ያሰማልን ከማለት ባሻገር ሰንበት ትምህርት ቤቱን ማጠናከር ያስፈልጋል። እልል ብላችሁ እግዚአብሔር እናመስግኑ። ብፁዕ አባታችን ብፁዕ አቡነ ሕዝቅኤል በደቡብ ምዕራብ ኢትዮጵያ ክልል አህጉረ ስብከት ሊቀ ጳጳስና ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር መላከ ምሕረት አባ ገብረ እግዚአብሔር ታደለ የክፍለ ከተማችን የለሚ ኩራ ክፍለ ከተማ ዋና ስራ አስኪያጅ፣ ክቡር አባታችን ርዕሰ ደብር መሐሪ ኃይሉ በኢትዮጵያ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የትንሣኤ አሳታሚ ድርጅት ዋና ስራ አስኪያጅ፣ ክቡር ክቡራን የጠቅላይ ቤተ ክህነት የልዩ ልዩ ስራ ኃላፊዎች፣ ክቡራን የሀገረ ስብከታችን ልዑካን፣ ከዚህ የተሰበሰባችሁ አይንተ እግዚአብሔር ካህናት አባቶች፣ ላይካነ ምስጢር ዲያቆናት ወንድሞች፣ ክርስቶስ በወርቀ ደሙ የገዛችሁ በደመ መስቀሉ ያከበራችሁ አባቶችና ወንድሞች ምእመናን፣ እናቶች ምእመናት፣ በወደደን በፍጹም ፍቅሩ በጠራን ሳይከብደው በተሸከመ ሳይበድል በካሰልን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም በድጋሚ እንደምን አደራችሁ? እንደምን ቆያችሁ? እስኪ ድምፃችሁን ከፍ አድርጋችሁ የአባ ሳሙኤልን አምላክ የቅዱስ ሚካኤልን አምላክ ለእናቱ ያለው እነሆ ሁለት ትልልቅ መርሃ ግብራትን አልፈናል። አንደኛው የሊቃውንተ ቤተክርስቲያኑ ወረድ ነበረ። ሌላውና ሁለተኛው አባቶቻቸውን መስለው አባቶቻቸውን ተከትለው ወረቡን ያቀረቡልን የሰንበት ትምህርት ቤታችን መዘምራን ነበረ። ከዚህ ቀጥሎ አንዳንድ ምስክርነቶችን እነግራችሁና ወደሚቀጥለን ከምንም ጊዜ በላይ ግን የዘንድሮውን አቡነ ሳሙኤል ወይም ደግሞ የቅዱስ ሚካኤልን የታኅሳስን በዓለ ተሐሥጾ የምናከብረው ታላቁን ካቴድራላችን በምናስመረቅበት ያልሞላ ጊዜ ባለንበት ወቅት ስለሆነ ያከበረንን ያጠናከረንን እግዚአብሔር ሁሉን ያዘጋጀ እግዚአብሔርን እልል ብላችሁ አመስግኑ። እንደምታውቁት መቼ እንደሚመረቅ አባቶችን ባለፈው በተከታታይ ጊዜ ወደ መድረክ እየወጡ ነግረውናል። ስለዚህ ይህን ያዘጋጀ ያከናወነልን በዚህ ቅዱስ ስፍራ ላይ ቅዱስ ቃሉን አነጋገር በዚህ ቅዱስ ስፍራ ላይ ቅድስናውን እንድንመሰክር ስለረዳን ስሙን ከፍ አድርጋችሁ እግዚአብሔርን አመስግኑ። ከዚህ ወደሚቀጥለው አንድ ሁለት ምስክርነቶችን እነግራችሁና መርሃ ግብር እንሄዳለን። ባለቤቴ ታሞብኝ እጅግ ተቸግሬ ነበረ። አሁን ግን ሻል ብሎታል ብለው እጅግ እያለቀሱ የእግዚአብሔርን ቸርነት የቅዱስ ሚካኤልን ተራዳይነት እየመሰከሩ ስለተሰጠውኝ ትልቅ ጥላ ሄደዋል። እግዚአብሔር አምላካችን ጨርሶ ይማርልሽ በሏት። ሌላውና ሁለተኛው አንደኛው ኮማ ውስጥ ገብቶ እጅግ በጣም ተጨንቄ ነበር የዛሬው። ስለዚህ ለቅዱስ ሚካኤል መጥቼ ነገርኩት። ቅዱስ ሚካኤል ደግሞ ልመናዬን ሰማ። አባቴ በጥሩ ሁኔታ ላይ ነው ያለው ብለዋል። ለእርሳቸው የደረሰ ለእኛ ቢድረስልን። ሌላውና ሶስተኛው አንድ ሰው ቼክ ያመጡ የ25,000 ብር ቼክ ያመጡ ሰው ናቸው። ከዚህ በፊት ድርጅቴ ትልቅ ውጥረትና መከራ ውስጥ ነው የነበረው። በዚያ ጊዜ መጥቼ እጅግ ስጨነቅ የሚሄድበት ሳጣ
ጽጌ እግዚአብሔር ስለሆነ መጥቼ ለቅዱስ ሚካኤል አምላክ ነገርኩት። አምላኬም ሁኔታውን አስተካከለልኝ። አሁን ድርጅቴ በመልካም ሁኔታ ላይ ይገኛል ብለው ስለታቸውን የደረሰ በችግራችን የሚደርስልን አምላከ ቅዱስ ሚካኤል እንዲሁም ተራዳያችን መልአከ ኃይል ቅዱስ ሚካኤል ስሙ የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ሌላው እንደምታዩት ለማስመረቅ እየተጣደፍን ነው ያለነው። መሟላት ያለባቸው የተወሰኑ ነገሮች አሉ። እንግዲህ ዙሪያውን እንደምታዩት ይሄ መደጋገፊያው ምኑ አለ፣ እሱ እየተሰራ ነው። ሌላውን ሁሉ እንዲሳካና አንዳንድ ደግሞ ወዳ እየተገባ ብድር እየተቀበሉ የተሰሩ ስራዎች እንዲሟሉ የእኛ አስተዋጽኦ በእጅጉ ያስፈልጋል። ከዛሬ የተለየ ደግሞ ይህን የምንናገርበት ምቹ ጊዜ የለም። ይህን ነገር በመናገራችን ይህን ነገር ተከታታይ ጊዜ በመናገራችን እንደማትሰለቹ ተስፋ አደርጋለሁ። የኢትዮጵያ ንግድ ባንክ ቁጥር እነግራችኋለሁ። ያለ 1000 10 35 30 87 45 10 35 30 87 45 እንዲሁም ደግሞ የአባይ ባንክ 1200 የአቢሲኒያ ባንክ 1200 ስለሆነ አቢሲኒያና አባይ ከሆነ ምርጫችሁ 1200 ተጠቅማችሁ፣ የኢትዮጵያ ንግድ ባንክ ከሆነ ደግሞ በአሁን አካውንቱ የነገርኳችሁ ላይ ቤቱን እንድንሰራ እንድናጠናቅቅ ለምርቃቱ የሚሆነውን አስተዋጽኦ እንድናደርግ እግዚአብሔር አምላካችን ይርዳን። የዚህ መቼም ሰው ሰራለሁ ስላለ አይሰራም። እግዚአብሔር መፍቀድ አለበት። እንድንሰጥ እግዚአብሔር ይስጠን። መስጠቱን እንዲሰጠን እግዚአብሔር ፈቃዱ ይሁን። በቀጥታ የሚወስዳችሁ ወደ ትምህርት መርሃ ግብር ነው። ትምህርት መርሃ ግብሩን ብፁዕ አባታችን ብፁዕ አቡነ ሕዝቅኤልን የሚጋብዙልኝ የደብራችን ዋና አስተዳዳሪ መልአከ መንክራት ኃይሌ አብርሃ ናቸው። ወደ እሳቸው ሌላ ምስክርነት ወለተ ሰንበት ስለት ነበረ ስንት ስለት ስለደረሰ 10,000 ብር አስገብተዋል። ሌላ ደግሞ ከእስራኤል ላኪ አረጋ ተስፋዬና አብርሃም ተስፋዬ ከእስራኤል ሀገር በእስር ቤት ውስጥ ነው ያለሁትና በጥሮታችሁ አስቡኝ ብለው 17,800 አስገብተዋልና ብላችሁ አመስግኑልን። እንደዚሁም ስለታቸውን እግዚአብሔር የሰማላቸው ስለቴ ስለደረሰ ቅዱስ ሚካኤል ስለሰማኝ 12,000 ብር አስገብተዋል። ወለተ ማርያምን አመስግኑልን። ሂሩተ ስላሴ ስለቴ ስለደረሰ $100 አስገብተዋልና ስራዬን ይባርክልኝ ብላችሁ ጸልዩልኝ፣ አመስግኑላቸው። ተድባበ ማርያም እልልታችሁ ያንሳል ምዕመናን። ተድባበ ማርያም ስለቴ ስለደረሰ $100 አስገብተዋል። አጸደ ማርያም 3,000 ስሜን ቅዱስ ሚካኤል ያውቃል 5,000 እንደዚሁም ስሜን ቅዱስ ሚካኤል ያውቃል 1,500 ወለተ ማርያም 1,000 አስገብተዋል። ገብረ ተክለ ሃይማኖት ለቅዱስ ሚካኤል የውጭ ሀገር ጉዞ በውድድር ስለነበረ ስለቴ ስለሰማኝ 10,000 ብር አስገብተዋል። እብላችሁ አመስግኑልን። የእንጦጦ ሐመረኖ ቅድስት ኪዳነ ምሕረት አንድነት ገዳም የአቡነ ሊባኖስ በዓለ ዕረፍታቸው ጥር 3 ቀን ስለሚከበር ሁላችሁም የጻድቁ በረከት እንዲደርሳችሁ እንድትገኙ ብሎ ጥሪ አስተላልፈዋል። እግዚአብሔር ከዚህ በሚቀጥለው ቅድም እኔ ብዙ ጊዜ ፕሮግራም ስመራ ወደሚቀጥለው ስለሆነ ነው፣ ይቅርታ አድርጉልኝ። አሁን ግን ህንፃው አሁን የደረሰበት ሁኔታ ምን እንደሚመስል፣ ዝግጅታችን ምን እንደሚመስል በአጠቃላይ አሁን ያለውን ሁኔታ ሊገልጽ የሚችል መግለጫ ላይ ብለዋል። ዶክተር ኢንጂነር ጌታቸው ይህን መግለጫ ይሰጡናል። ወደ እርሳቸው። ብፁዕ አባታችን አቡነ ሕዝቅኤል የምዕራብ አህጉረ ስብከት ሊቀ ጳጳስ፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ጠባቂ፣ የቅዱስ ሲኖዶስ አባል፣ ክቡር አባታችን መልአከ
ገብረቤር ታደለ የለሚኩራ ክፍለ ከተማ ሀገረ ስብከት ስራ አስኪያጅ፣ ክቡራን በኢትዮጵያ ኦርቶዶክስ በጠቅላይ ቤተ ክህነት ልዩ ልዩ መምሪያ ስራ አስኪያጆች በየማዕረጋችሁ፣ ክቡር አባታችን መልአከ መንክራት ኃይሌ አብርሃ የደብራችን ዋና አስተዳዳሪ፣ ክቡራን አባቶች ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ዲያቆናት፣ አገልጋዮች እንዲሁም የተከበራችሁ በዚህ በዛሬው ዕለት በዚህ በተቀደሰ ስፍራ በዚህ በአባታችን በዓመታዊ በዓል ላይ የተሰባሰባችሁ ምዕመናትና ምዕመናን ሁላችሁም እንደምሰነበታችሁ እንኳን አደረሳችሁ። እንደምታውቁት ይህ ህንፃ ቤተ ክርስቲያን ለ13 ዓመታት እናንተ ባዋጣችሁት ገንዘብ ባመጣችሁት ቁሳቁስ ምናልባት ልጆቻችሁንም አስርባችሁ ሊሆን ይችላል ባደረጋችሁት ታላቅ አስተዋጽኦ ይህ እንደምታዩት እዚህ ደረጃ ደርሷል። እጅግ በጣም ደስ እንደሚል ሁላችሁም የምታዩት ነው። ባለፈው ህዳር ወር የዛሬ ወር ማለት ነው በየዓመቱ ሪፖርት እንደምናደርገው በዝርዝር ሪፖርት አቅርበንላችሁ እንደነበረ ይታወሳል። ከዛ ወዲህ የደብራችን ዋና አስተዳዳሪ፣ የደብሩ ሰበካ ጉባኤ እንደዚሁም የደብሩ ህንፃ አሰሪ ኮሚቴ፣ የአስመራቂ ኮሚቴ ሁላችንም በአንድ ላይ ተሰባስበን በዚህ ዓመት በጥር 16 ቀን 2018 ዓመተ ምህረት የምረቃ በዓሉ እንደሚካሄድ ሰምታችኋል። ለዚህ ዕለት በመድረሳችንና መናገር በመቻላችን እባካችሁ እግዚአብሔርን አንድ ጊዜ አመስግኑልኝ። እንግዲህ እንደምታዩት ነው። ከምንናገረው በላይ ከምንሰማው በላይ በአይን ማየቱ በእጅ መዳሰሱ ይህ ህንፃ ቤተ ክርስቲያን የት ላይ እንደደረሰ ማወቅና መገንዘብ የሚቻልበት ደረጃ ነው። በተለይ በጨለማ በማታ ያያችሁ ሰዎች ምን ያህል እንደሚያስደስት ነው። በተለይም በዚህ አንድ ዓመት ጊዜ ውስጥ ደግሞ ወጣቶች ከተቀላቀሉ በኋላ አባታችን በመልአከ መንክራት ኃይሌ አብርሃ ከመጡ በኋላ ምን ያህል ስራው እንደተፋጠነ የምታዩት ነው። ስለዚህ ቅድም እንደተናገርኩት የበለጠ በኋላ መልአከ መንክራት ይናገሩታል፣ ያስረዷቸዋል። እኔ ግን አንዳንድ የቀሩ ነገሮች ስላሉ በእነሱ ላይ እንግዲህ እንደምታዩት ህንፃ ቤተክርስቲያኑ ቅድም እንዳልነው ጥር 16 ይመረቃል ብለናል። ነገር ግን ስራውን ለማፋጠን ሌሊትም ቀንም ነው እየተሰራ የሚገኘው። በአሁኑ ጊዜ ማታ ብትመጡ ሰኞ፣ ማክሰኞ ቀንና ማታ የሚባል የለም። ሌሊቱን ሙሉ እየተሰራ ነው የሚገኘውና ይህም ደግሞ ምንድነው ጥር 16 ላይ በትክክል ቻል እየተደረገ ነው ማለት ነው። ስለዚህ የሚቀሩትን ነገሮች ብቻ ዋና ዋና ምላቸውን ብቻ ልግለጽላችሁ። ሁለት ደወሎች ያስፈልጉናል። እውነቱን ለመናገር እነዚህ ደወሎች ቢኖሩ የበለጠ ከፍተኛ የሆነ ድምቀት ይኖራል። 430 ኪሎ ግራም እና 400 ኪሎ ግራም የሆኑ ሁለት ደወሎች ያስፈልጉናል። ሁለቱም የተለያየ ድምፅ አላቸው። የተለያየ ድምፅ እንዲያወጡ የሚደረግ ስለሆነ ነው። እነዚህ እቃዎች ብቻ ናቸው ከውጭ የሚመጡ። ስለዚህ በእነዚህ ደወሎች ላይ የአስፈላጊውን ገንዘብ እኔ እችላለሁ ወይንም የተወሰነ ገንዘብ ማውጣት እችላለሁ የሚል ሰው ካለ ምንጊዜም በራችን ክፍት ነው። በዚህ መነጋገር ይቻላል። ከውስጥ የቀረን ሊፍት ብቻ ነው። እንደምታውቁት የህንፃ ቤተክርስቲያን እስካሁን ከተሰሩት አብያተ ክርስቲያናት በተለየ እስከ ጣሪያው ድረስ የሚያስወጣ ሊፍት ስላለው ሊፍቱ ደግሞ ዋጋውም የታወቀ ስለሆነ የሚቻል ከሆነ በዚህ ውስጥ እንድትሳተፉ አደራ እንላቸዋለን። ሌላው እንግዲህ እንደምታዩት ምድረ ግቢው ገና በአቧራ የተሸፈነ ነው። ሁለት ትላልቅ ቅስቶች አሉ። አንደኛው ተጀምሯል። እነዚህን ምድረ ግቢውን እናንተው መጣችሁ እዚህ ጸሎት የምትጸልዩበት የዚህን ዓለም መከራ የምትረሱበት ቦታ ስለሆነ ይህን ምድረ ግቢ መቀመጫዎች አሉ። እነዚህ ቅድም እንዳልኩት ቅስቶች አሉ። የኤሌክትሪክ መብራቶች አሉ። ወለሉ ደግሞ በአስፋልት እና በግራናይት መሸፈን ስላለበት እነዚህን ሁሉ ማድረግ ይቻላል። ግን እነዚህን ከመመረቅ የሚያስቆሙ አይደሉም። ነገር ግን የቀሩትን ስራዎች ብቻ ነው ልነግራቸው የፈለኩት። በውስጥ ደግሞ የሸራ ላይ ስዕሎች የተወሰኑ የቀሩ አሉ።
የመስተዋት ስዕሎች ደግሞ እንደዚሁ የቀሩ አሉ። ስለዚህ በእነዚህ ውስጥ መሳተፍ እንችላለን የምትሉ ሰዎች ከአደራ ጭምር በቅዱስ ሚካኤል ስም እንጠይቃቸዋለን ማለት ነው። ሌላው አሁን እዚህ ጋር የቆምንበት አውደ ምሕረት የምንለው አለ። 22 ሜትር በ33 ሜትር ነው የምታባቱት ወደ 720 በላይ ካሬ ሜትር ነው እና ይሄ በግራናይት መሸፈን ስላለበት ይሄንንም መስራት እንችላለን የሚሉ ሰዎች ምርቃቱም እየተካሄደ ስራውን ማስኬድ ስለሚቻል በዚህ እንድትረባረቡ አደራ። ደግሞ ከፍተኛ በእናንተ መካከል የሚካሄዱ በጃንጥላ የሚዞሩ ሰዎች አሉ። እንደዚሁ ለዚሁ ለህንፃ ማስጨረሻው ስለሆነ በዚህ በኩል እንድትተባበሩን አደራ እንላለን። ቅድም እንዳልኩት ሌሊትና ቀን የሚሰራው የተለያዩ ኮንትራክተሮች አሉ። የድንጋዩ ስራ አለ፣ የእብነበረዱ ስራ አለ፣ የግራናይቱ ስራ አለ፣ የመደገፊያ ስራ አለ። እነዚህ ሁሉ በዱቤ እየተሰሩ ነው። ብዙ ሚሊየን ብር እናንተን አምነን በእናንተ ተማምነን ነው በዱቤ እንከፍላለን። ምዕመን እስካለ ድረስ ይከፈላል። ስለዚህም የምርቃቱ ጊዜ እንዳይዘገይ ተብሎ ከነሱ ጋር በመስማማት ስለሆነ የምትችሉትን ያህል በባንክ የምትፈልጉ ቅድም ቁጥሩ ሲነገራችሁ ነበር። በሌላም ጊዜ መንገር እንችላለን። በባንክ በቀጥታ ማስገባት ትችላላችሁ። እናንተን የሚጠብቁ ደግሞ ሙሉውን ቀን እዚህ የሚጠብቋችሁ ሁለት ገንዘብ ተቀባዮች አሉ። እነሱ በደረሰኝ የምትከፍሉትን ነገር በባንክ ከሆነ የባንክ ነው፣ ምንም ችግር የለውም። ቁጥሩን ካልተሳሳታችሁ በስተቀር እዚህ የምትሰጡ ከሆነ ግን ደረሰኝ የቤተ ክርስቲያኒቱ የራሷ የሆነ ለህንፃ አሰሪ ኮሚቴ የተዘጋጀ ስለሆነ በዚህ በኩል ይህንን አምናችሁ ደረሰኝ እየተቀበላችሁ ገንዘብ እንድትከፍሉ አደራ እንላቸዋለን። በዝርዝር ግን የምትፈልጉትን ነገር ሌሎች ነገሮች ካሉ ሁልጊዜም እናንተን ለማገልገል ዝግጁ ነን። ይህን እንድታደርጉልን ነው። ከዚህ የበለጠ ጊዜያችሁን አልይዘውም። ነገር አጭር ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ዶክተር ኢንጂነር ጌታቸውን እግዚአብሔር አምላካችን ሰፊና የማያልቀውን የአገልግሎት ዘመን እንዲያድልልን እግዚአብሔርን እንለምነዋለን። ቃለ ሕይወት ያሰማልን። 13 ዓመት በጣም ብዙ ጊዜ ነው። ስለዚህ ይህን ብዙ ጊዜ ብዙ ነገር ብዙ ሁኔታዎችን ብዙ ውጣ ውረዶችን ታግሶ መስራት ትልቅ ስለሆነ እልል ብላችሁ እግዚአብሔርን አመስግኑላችሁ። በቀጥታ መልእክቶችን ነው የምነግራችሁ። የመጀመሪያው ነገር ዛሬ ማታ ሁለት ክፍል ያለው ትልቅ ጉባኤ ተዘጋጅቷል። 2 መምህራን ተዘጋጅተዋል። ከ10 ሰዓት ጀምሮ ለጉባኤ እንድትመጡ ቃለ እግዚአብሔር እንድትማሩ የተጠራውን ጥሪ እንድታከብሩ። ሌላውና ሁለተኛው አንዲት ተማሪያም የተባለች እህታችን 3000 ብር፣ ቅድም የአባቷን ስለት ያስገባችው ሌላ እህት 3000 ብር፣ እንዲሁም ደግሞ ከቢሮ አካባቢ የመጣልን ለህንፃ ማሰሪያ የሚሆን 16000 ብር። ቤተሰቦችን ቅዱስ ሚካኤል አንተ ጠብቅልኝ ብዬ ተስዬ ነበር። እናም ስለት ነበረብኝ፣ ይሄው አንድ ጃንጥላ ተስዬ ጃንጥላ አንጥቻለሁ ብለዋል። በተደጋጋሚ እንዳልኳችሁ ዛሬ የኢትዮጵያ ንግድ ባንክ ቁጥሩን እነግራችኋለሁ። ቅድም ዶክተር ሲነግሯችሁ ነበር። ብዙ ነገሮች በብድር የተሰሩ ስራዎች አሉ። ስለዚህ በእነዚህ በእያንዳንዱ ሁኔታ ውስጥ ገብቶ ማገዝ፣ መርዳት። የምረቃውን ቀን ከአንድ ወር ያነሰ ጊዜ ነው ያለው። ጥር 16 እና 17 ነው ምርቃቱ። ስለዚህ ያንን በደንብ ልብ ማለት ያስፈልጋል። ለዚያም ደጋግሜ እነግራችኋለሁ። 10,000 35 30 87 45 10,000 35 30 87 45 እንዲሁም ደግሞ አባይና አቢሲኒያ ከሆነ ምርጫችሁ ወይ ደግሞ የምትዳረሱበት 1200 ነው። የአቢሲኒያ ባንክም የአባይ ባንክም ማለት ነው። ስለዚህ እግዚአብሔር አምላካችን የሚጀምር አለ፣ የሚያገባድድ አለ፣ ወደ መጨረሻው የሚመጣ አለ። እግዚአብሔር ሁሉንም በፍቅር እጆቹ ይቀበላል። ወደ መጨረሻው አካባቢ ያኔ ሲጀመር ወይም ደግሞ መካከል ላይ ሳለ እግዚአብሔር ስላልፈቀደ ወይ ደግሞ ስላልነበረ ያላደረግን ሰዎች አሁን ወይ ደግሞ እዚህ አካባቢ ያልነበሩ ሰዎች አሁን መተን የመጨረሻውን በረከት ገባይ ተሰርኩነ ወደ ሰርኩ ወደ ምሽቱ አካባቢ መተን እንድንሰጥና ቤተክርስቲያኑ የሚገባውን ነገር እንድናደርግ ያስፈልጋል። ብዙ ጊዜ እንደምታስቡት እንደምታስተውሉት ከዶክተር አጭር መግለጫዎች እኛ ለህንፃው ሊያደርጉ እንዲበሉ ተብሎ ብዙ ጥላ ተዘግዝቆ ተለምኖ አይሆነ ለመናገር። ስለዚህ ዛሬ ግን
ይህን መናገር አለብን። አለመናገር አይቻልም። ብዙ ነገሮች አሉ። በእነዚያ ክፍተቶች፣ በእነዚያ ጉድለቶች እየመጣችሁ ጽሕፈት ቤቱ እየጠየቃችሁ ምን እናድር፣ ለምርቃቱ የበኩላችን አስተዋጽኦ ምን እናውጣ፣ ምንድን ነው ማድረግ ያለብን የሚለውን ነገር መናገር፣ መጠየቅ፣ መተባበር ያስፈልጋል። እንግዲህ የረጅም ጊዜ ጥያቄ ነው። ጥያቄ ሌላው 100 ሺህ ብር የደረሰው ይመጥቷል። እግዚአብሔር ይመስገን። መላከ መከራን ለዛ ሰዓት ብፁዕ አባታችን የሆኑታችን አባታችን ብፁዕ አቡነ ሕዝቅኤል የቅዱስ ጳውሎስ ከፍተኛ ትምህርት ቤት የሆናሉ የበጊ ማንኪ ሀገረ ስብከት ጳጳስ በአባላችን ምህረት ቅዱስ በአሁኑ እግዚአብሔር የለሙራ የከተማ መንገሻ የአዲስ አበባ ሀገረ ስብከት አስመራጭ እንደዚህ በየዘመኑ የምታስተባብሩ ይህ ቤተክርስቲያን ከተጀመረ ጀምሮ ዘመን በጉልበት የምታስተባብሩ ህንፃ አባላት፣ የሰበካ ጉባኤ አባላት፣ ሰባኪያን ወንጌል፣ የድሮ ሊቃውንት፣ ካህናት፣ ዲያቆናት፣ መላው ህዝበ ክርስቲያን ከሩቁም ከቅርብም መጣችሁ በዚህ ቅዱስ ስፍራ ላይ የምትገኙ ምዕመናን እግዚአብሔርን የሚወዳችሁ እግዚአብሔርን የምትወዱት እግዚአብሔርን የሚወዳችሁ የእግዚአብሔር ልጆች እንደምን አደራችሁ? እንደምን አደራችሁ? እንደምን ከረማችሁ? በዚህ ሰዓት በዚህ ዕለት እንኳን በሰላም አደረሰን፣ እንኳን አገናኘን። ምርቃን ዋላ አደረሳችሁ ምዕመናን። Yeah.